ዩቲዩብ ብር በብር አደረገኝ አንበሸበሸኝ ከፈለኝ ማለት ነው። እኔ እኮ ዩቲዩብ ስሩ እያልኳችሁ ነበር ባለፈው። ምክንያቱም አገር ቤት ከመምጣታችሁ በፊት እዛው ውጭ ሀገር ሆናችሁ ቻናል ከፍታችሁ አሳድጋችሁ ሰዓት ሞልታችሁ እንደዚህ ሊቭ ላይ እየገባችሁ ይጠቅማችኋል። አገር ቤት ስትገቡ ስራ እያስታወቃችሁበት ከፍታችሁ ትጠቀማላችሁ እያልኩን ግልጽ አድርጌ ስነግራችሁ ነበረ። አብዛኛ እኔን የሚከታተሉት አገራቶች ማለት ነው ኢትዮጵያ ትንሽ ፐርሰንት ናት። ሳውዲ አረቢያ እንደዚሁም ዩናይትድ አረብ ኤምሬት ስንት ፐርሰንት እንደሚከታተሉኝ አብረን የምናይ ይሆናል። ዩቲዩብ ስንት ብር እንደከፈለኝ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አረማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዩቲዩብ ብር በብር አደረገኝ አንበሸበሸኝ፣ ስንት ብር እንደከፈለኝ አብረን የምናይ ይሆናል። የሚከታተሉኝንም አገራቶች አብረን የምናይ ይሆናል። ስንት ፐርሰንት እንደሚከታተሉኝ ኢትዮጵያ፣ እንደዚሁም ዩናይትድ አረብ ኤምሬት እና ሳውዲ አረቢያ ስንት ፐርሰንት እንደሚከታተሉኝ አብረን የምናይ ይሆናል። እዚህ ጋር እንደምትመለከቱት በሞባይል እንደዚህ የሚከታተሉ ደንበኞች 99% ነው። በቲቪ 4% ነው። ሶስተኛ ላይ ደግሞ በታብሌት 4% ነው የሚከታተሉኝ። በኮምፒውተር ደግሞ 2% ነው የሚከታተሉ ደንበኞች ማለት ነው። የቻናሌ ቤተሰቦች ዩቲዩብ ክፈቱ የምላችሁ በምክንያት ነው። በተለይ ከሀገር ውጭ ያላችሁ ሀገር ቤት ከመምጣታችሁ በፊት እዛ ሆናችሁ ቻናላችሁን አሳድጋችሁ ሞኔታይዝ አድርጋችሁ አገር ቤት ልክ እንደገባችሁ እንደ ልብም ቪዲዮ ትሰራላችሁ፣ ገንዘብ የሚቆጥርላችኋል ማለት ነው። ቢያንስ ስራ ስትከፍቱ ራሱ ታስታውቁበታላችሁ። እኔ ባለፈው ነግሬያችኋለሁኝ በ300 ሰብስክራይብ ነው እንደዚህ ስራ የጀመርኩት ማለት ነው። አንደኛ ቪዲዮ ስትሰሩ ለሰዎች አስፈላጊ የሆነ ቪዲዮ መሆን አለበት ማለት ነው። ዝም ብላችሁ ቪዲዮ መስራት ብቻ በመልቀቅ ብቻ አይታይም ማለት ነው። እናንተ እዛ ውጭ ሀገር ሆናችሁ ምን እንደሚያስፈልጋችሁ ታውቃላችሁ። ለሰዎች ምን እንደሚያስፈልጋቸው አትስቱም ማለት ነው። ዩቲዩብ ወዲያውኑ እንደከፈታችሁ ገንዘብ የሚሰራና እንደዚህ በቃ ብር የሚቆጥር የሚመስላችሁ ሰዎች አላችሁ። ሊቆጥር የሚችለው 1000 ሰብስክራይብ ከሞላ በኋላ 4000 ሰዓት ከሞላ በኋላ የዛን ጊዜ ነው ገንዘብ የሚሰራው ማለት ነው። እዚህ ጋር የምትሰሩት ቪዲዮ እንደዚህ ለሰዎች አስፈላጊና ወሳኝ ከሆነ በአጭር ጊዜ ውስጥ ሞኔታይዝ ትሆናላችሁ ማለት ነው። ምክንያቱም እዚህ ጋር እኛ የምንጠላውን በራሳችን የምንጠላውን ነገር ለኦዲየንስ መፍቀድ የለብንም ማለት ነው። እኛ እዚህ ጋር የምንወደውን ነገር ለተከታዮቻችንም ለኦዲየንሶቻችንም ልንወድ ይገባል ማለት ነው። ምክንያቱም እዚህ ጋር እንደዛ ብዬ ስላችሁ አሁን ለምሳሌ እይታ እናገኛለን በማለት የተለያየ ቪዲዮ እንደዚህ እንሰራለን ይታይልናል ብለን ለአንድ ጊዜ ይታይልን ይሆናል ያ ቪዲዮ ማለት ነው። ለሁለተኛው ግን እዛ ጋር ያ ቪዲዮ ለሰዎች አስተማሪ ካልሆነ ወይም ደግሞ የተናገርነው ርዕስ ላይ ታይትል ላይ የተጻፈውና ተምኔል ላይ የተጻፈው የተለያየ ከሆነ ሁለተኛ ላይ እነዛ ተከታዮች ላይከተሉን ይችላሉ ማለት ነው። በአጭሩ ግልጽ ሳደርግላችሁ እቃ እያጠባችሁ እያለ የቤት እቃ ማለት ነው። እዚህ ጋር ዛሬ የሰራነው ምግብ ይለያል ብላችሁ ታይትል ላይ እና ተምኔል ላይ ብትጽፉ ሲገቡ እነዛ ተከታዮች ምግቡ የለም ማለት ነው። ምክንያቱም ዛሬ የሰራነው ምግብ ስላላችሁ እናንተ የሰራችሁት ቪዲዮ እቃ እያጠባችሁ ስለሆነ። ውድ ቻናሌ ቤተሰቦች ሰብስክራይብ አድርገው የሚከታተሉኝና ሰብስክራይብ ሳያደርጉ የሚከታተሉኝን ኦዲየንሶች አብረን የምናይ ይሆናል። የትኛው እንደሚበልጥ አሳያችኋለሁ። እዚህ ጋር እንደምታዩት ሰብስክራይብ ሳያደርጉ የሚከታተሉኝ ደንበኞች 50.8% ማለት ነው። ሰብስክራይብ አድርገው ደግሞ የሚከታተሉኝ 49.2% ነው ማለት ነው። አያችሁ አይደለ? ሰብስክራይብ ሳያደርጉ የሚከታተሉኝ ይበልጣሉ ማለት ነው። እንደዚሁ ደግሞ ከፍተኛ የሚከታተሉኝ አገራቶችንም አብረን እናያለን። ከኢትዮጵያና እንደዚሁም ዩናይትድ አረብ ኤምሬትና ከሳውዲ አረቢያ የትኛው ነው የሚበልጠው የሚለውን አብረን እናያለን። አብዛኛው ውጭ ነው የኔን የሚከታተሉኝ ሰዎች ማለት ነው። ምክንያቱም የማቀርበው ቤት ቦታ ነው የማቀርብላችሁ፣ እያያችሁም ነው።
በማቀርበው ነገር እንደዚሁም ተጠቃሚ እየሆናችሁ ነው። ብዙዎቻችሁ ቤተሰብ እየላካችሁ ትገኛላችሁ። አሁንም በዚሁ ነው የሚቀጥለው። አቀርብላችኋለሁ። የቻናሌ ቤተሰቦች ዩቲዩብ ከፍታችሁ እየሰራችሁ እያለ የተለያየ ኮመንት ሊኮመትላችሁ ይችላል። ልትናደዱ አይገባም ማለት ነው። አንዳንዶችማ እንደዚህ በቃ የምታለቅሱ ሁላላችሁ። ማልቀስ የለባችሁም። በቃ እንዳልሰማ ነው በቃ ማለፍ ያለባችሁ ማለት እንዳላየ ማለፍ ነው ያለባችሁ ማለት ነው። እነዛ በእናንተ የሚናደዱ ሰዎች ኢቢሲ ይናደዳሉ ማለት ነው። ቦታ ለሰጧችሁ አይገባም። ምክንያቱም እዚህ ጋር እኮ እየሰራችሁ ያላችሁት እኮ ገንዘብ ነው፣ ስራ ነው ማለት ነው። በስራችሁ ደግሞ የሚቀልድን ሰው ማለት ነው አይደለም በአጠገቡ እንደዚህ ያኔ አብራችሁ የምትኖሩ ሰው ሊሆን ይችላል ማለት ነው። በቃ ከህይወታችሁ አውጡት ማለት ነው። ገብቷችሁ ላይ ስልኩን ራሱ ብሎክ ማድረግ አለባችሁ። አያስፈልጋችሁም። ምክንያቱም እናንተ እኮ ቸግሯችሁ እኮ ብር አስፈልጓችሁ ስጠን ወይም ደግሞ ስጪኝ ብትሏት እኮ አትሰጣችሁም ማለት ነው። ስለዚህ በስራችሁ ላይ መታ እንደዚህ ያኔ ሞራላችሁን የምደፋ በስራችሁ ላይ መጥቶ ሞራላችሁን የሚደፋ ሰው ካለ ማለት ነው በስልካችሁ ብቻ ሳይሆን ብሎክ ማድረግ ያለባችሁ ከልባችሁም ላይ ብሎክ ልታደርጉ ይገባል ማለት ነው። ምክንያቱም ስራ ያስከብራል ማለት ነው። የምትሰሩት ስራ እዚህ ጋር ለሰዎች ያኔ አስተማሪ የሆነ መሆን አለበት። በቀልድ ሊሆን ይችላል፣ እንደዚሁም ደግሞ የተለያየ በቃ ትውስታን የያዘ ሊሆን ይችላል። የማትጸጸቱበትን ቪዲዮ መስራት አለባችሁ ማለት ነው። ምክንያቱም ስትናገሩ አማርኛ ማለት ነው ጠንቅቅ ብላችሁ ልትናገሩ ይገባል ማለት ነው። ይህን ነው የምላቸው የቻናሌ ቤተሰቦች። ከወንዶች እና ከሴቶች የሚከታተሉኝ ብዛታቸው እስኪ አብረን የምናይ ይሆናል። እዚህ ጋር ከመጀመሪያው እንደምታዩት ሜል ማለት ነው ወንድ ማለት ነው 35.9% ነው። ፊሜል ሁለተኛ ላይ 64.1% ነው። ሴቶች ማለት ነው ትበልጣላችሁ ማለት ነው ከወንዶች። ወንዶች የት ሆናችሁ ነው እንዴ? ግማሽ በግማሽ እንኳን እኮ እየሆናችሁ አይደለም ማለት ነው። ስለዚህ ኑ ተደመሩ ነው የምላችሁ። እንዳቅማችሁ አቀርብላችኋለሁ። ቤትም ቦታም ከነጥብ በታች ራሱ አቅርቤላችኋለሁ። 200 ካሬ 160 ካሬ ሀርቡ እንደዚሁም ሸክላም አቅርቤላችኋለሁ። ዩቲዩብ ላይ 750 ቪዲዮ ነው የለቀኩት። ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ውድ የቻናሌ ቤተሰቦች የሚበልጡትን ሀገራቶች የሚከታተሉኝን አብረን የምናይ ይሆናል፣ ማን እንደሚበልጥ ማለት ነው። እዚህ ጋር ከመጀመሪያ ልንገራችሁ። ሳውዲ አረቢያ ማለት ነው 50.4% ነው የሚከታተሉኝ ኦዲየንሶች ማለት ነው። ዩናይትድ አረብ ኤሚሬት ማለት ነው 18.4% ማለት ነው። ኢትዮጵያ እንደምታዩት ሶስተኛ ላይ 8% ነው ማለት ነው። 5 ማለት ነው የሚከታተል። ኢትዮጵያ አትከታተልም ማለት ነው። አብዛኛ ውጭ ነው ማለት ነው። የውጭ ሲሆን ደግሞ ጥሩ ገንዘብ ይሰራል ማለት ነው። ለዛውም የኔ ያው እንዳያችሁት እይታው ያን ያህል ባይሆንም ጥሩ በደንብ ባይታይም ደህና ያኔ ይሰራል። እኔ አብዛኛ ዩቲዩብ ከሚከፍለኝ ይልቅ የኮሚሽን የማገኘው እንደሚበልጥም ባለፈው ግልጽ አድርጌ ነግራችኋለሁ። የሰራሁት እዚህ ጋር እንደምትመለከቱት 155.58 ዩሮ ነው። ሁሉንም አይደለም ያስገባልኝ። ይሄም ባለፈው ስክሪንሾት አድርጌው ነው ቪዲዮ እሰራለሁ ብዬ አሰብኩና ሳይጠፋ ስክሪንሾት አድርገው አልኩና አስቀምጬ ለዛም ነው እዚህ ጋር እንደምታዩት ያስገባልኝ ብር እዚህ ጋር የምትመለከቱት ነው 16685 ብር ነው። ዳሽን ባንክ ነው የምጠቀመው። በነገራችን ላይ ምንዛሬው አሪፍ ነው ዳሽን ባንክ። ይሄ ደግሞ እዚህ ጋር 56.81 ዩሮ ቀጣይ ላይ አብሮ ይገባልኛል ማለት ነው፣ አሁን ከምሰራው ጋር ማለት ነው። በነገራችን ላይ ድምፄን ያዝ አድርጎኛል፣ ጉንፋን ይዞኝ ነው። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። የዛሬውን ቪዲዮ እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።